ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም የሚያሳዝን ልብ የሚያደማ ነገር ነው። በሀዲያ ሙስሊሞች ላይ የተፈጸመው ነገር ይሄ ነው። ትላንትና ማታ ጨለማን ተገን አድርገው መስጂድን አፍርሰው ቁርአንን ሲያቃጥሉ ነው ያደሩት። እነዚህ አክራሪ የፕሮቴስታንት ሃይማኖት ተከታዮች አካባቢው ላይ ተወልደው ያደጉ ሙስሊም ወገኖቻቸውን በዚህ መልኩ ሲያሰቃዩ ነው ያደሩት። ግልጽ የአካባቢው የመንግስት ባለስልጣናት እጃቸው እንዳለበትም ተናግሯል። ይሄው ሙስሊሙ በዚህ መልኩ እያለቀሰ ነው። መስጂዱ ተቃጥሎበት፣ ቁርአኑ ተቃጥሎበት። አዳምጧቸው። ህዝብ እያለቀሰ መስጂድ ተቃጥሏል፣ ሙስሊም ተቃጥሏል፣ ነፍስ ነው ተቃጠለ። ለምን ሃይማኖትህን ቀየርክ፣ ለምን ሙስሊም ሆንክ ተብሎ ቤት ንብረቱ እየወደመ መስጂዱ እየተቃጠለ ቁርአኑ በዚህ መልኩ እየወደመ ሀገር ሰላም ትሆናለች ማለት አይቻልም። ሰላም የሚመጣው በመቻቻልና በፍቅር ብቻ። እንደነዚህ አይነት አክራሪዎችን መንግስት ሊያስታግሳቸው ይገባል። ይህ ተራራ ማውንት አረፋት ይባላል። ኢድን ለማክበር የተሰበሰቡ ሳውዲያን በዚህ መልኩ ከበውት በረዶ እስኪመስሉ ድረስ ኢድን እያከበሩ ይገኛሉ። ማውንት አረፋት ከመካ በስተደቡብ ምስራቅ 20 ኪሎ ሜትር ርቆ የሚገኝ ሲሆን በእስላማዊ አስተምሮና ትውፊትም ሁለት ትርክቶች ይነገሩበታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመጨረሻ ጊዜ ሰሃቦችን ሰብስቦ የመጨረሻውን ስንብት ትምህርት ያስተማሩበት ሲባልም መጠሪያውንም ኩቲባት አልዋዳህ ብለው ይጠሩታል። ሌላኛው ትውፊት ደግሞ አዳምና ሔዋን ወደ ምድር ሲላኩ እዚህ ቦታ ላይ እንደተገኙና እንዲሁም ምሕረት እንደተደረገላቸውም ይገለጻል። በዚህም ጀበል አረማህ ይባላል። ማውንቴን ኦፍ መርሲ ወይም የምህረት ተራራ እንደማለት ነው። ለወትሮ ተራራ ላይ ይህንን ማሳያ ለማድረግ ምሰሶ ቆሞ የሚታይ ነበር። ዛሬ ላይ ግን በዚህ መልኩ በረዶ የሚመስሉ ሰዎች ነጭ ለብሰው ኢድን ማክበርም ችሏል። ለመላው እስልምና እምነት ተከታዮች ፎሎወሮቼ፣ እንዲሁም ቤተሰቦቼ እንኳን ለኢድ አልአድሃ ወይም አረፋ በዓል አደረሳችሁ እላለሁ። ኢድ ሙባረክ። ይህ يمين نوريوت سلام. وفي يوم عرفة اللهم ما في قلوبنا من أمنيات يا رب قد جهزنا الدعوات وأنت بها أعلم فقل لها كوني فتكون يا ملك الملوك فرح قلوبنا بما نتمنى وأسعدنا في الدنيا والآخرة. ዱዓ ስታደርጉ እነዚህን ሶስት ቃላት ዱዓችሁ መካከል ካስገባችኋቸው ኢንሻአላህ ያለ ጥርጥር ዱዓችሁ ይሳካል፣ ሐጃዎቻችሁ ሁሉ ይፈጸሙላችኋል፣ እስቲጃባ ታገኛላችሁ። በተለይም ሶስተኛዋ ቃል ዱዓው እስከተካተተች ዱዓው ተቀባይነት ስለማግኘቱ ምንም ጥርጥር የለውም። አንደኛው ቃል ራስን መውቀስና አላህን ከፍ ማድረግ ነው። ራሳችሁን ዝቅ አድርጋችሁ ወንጀለኛና አጥፊ ባሪያ መሆናችሁን አላህ ደግሞ ሐያሉ አድራጊና አዛኝ ጌታ መሆኑን በትክክል ትገልጻላችሁ። ሁለተኛ አላህ በዛ ስሙ ተጠይቆ እምቢ የማይልበትን ያ ሐዩ ያ ቀዩም የሚለውን ስም ትጠቀማላችሁ። በዚህ ስሙ አላህ ተጠርቶ ዱዓን ሳይቀበል አይቀርም። ሶስተኛዋ ግን ጨዋታ ቀያሪ ነች። እቺ ቃል እዛ ዱዓ ውስጥ ካለች ዱዓው ተቀባይነት ስለማግኘቱ ጥርጥር የለውም። በዚህ አጋጣሚ አረፋን ለየቲሞች ብለን ለምስኪን እናቶችና ለየቲሞች አረፋን በባዶ ቤት እንዳያሳልፉ የአቅማችንን እያዋጣን እንገኛለን። የበሬ ሰንጋዎች ገዝተን አምና እንዳስደሰትናቸው ዘንድሮም ፈገግ ልናሰኛቸው ዱዓቸውን ልንቀበል ደስታቸውን ልንጋራ እናንተ ወንድም እህቶቻችሁን ይጠብቃሉና አትጨክኑባቸው። አቅማችሁ የፈቀደውን ሁሉ በማድረግ ያላችሁን አድርጉ። በዚህ በአረፋ ወቅት የሚደረግ ሰደቃ የትኛውም ጊዜ ከሚደረግ ሰደቃ የበለጠ ተቀባይነትና ታላቅነት ስላለው ተሳተፉ። የአቅማችሁን አርጉ፣ ነይቱ። ሰደቃ ገንዘብን ብትጨምር እንጂ የምትቀንስ አይደለችም። እነዚህን አካውንቶች ተጠቅማችሁ ሰደቃ አድርጉ። አላህ ሰደቃችሁን ይቀበላችሁ። ሶስተኛዋ ቃል ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን። እቺን ቃል የትኛውንም አይነት ሐጃ ስትጠይቁ እቺን ቃል ሳታስገቡ አላህን አትጠይቁ። ዱዓ ካደረጋችሁ በኋላ ልክ እንደ ማሰሪያ አንቀጽ፣ ልክ እንደ ቀለበት ፈርጥ፣ ልክ እንደ ጌጥ፣ ልክ እንደ መክደኛ፣ እንደ መጨረሻ፣ ልክ እንደ ማስዋቢያ እቺን ቃል አካቷትኝ። ዱዓችሁ ላይ የኢስቲጃባ መስፈርትን ታካትታለችና አላህ ዱዓዎቻችሁን ሁሉ ይቀበላችሁ፣ ሐጃዎቻችሁን ሁሉ ይፍታላችሁ። አላሁ ባላችሁበት ዓለም ሁሉ እኔ አላሁ ደግሞ ይበላችሁ። ወሰላሙ አለይኩም።